የላም ወተት አልጠጣም ብሎ የተቸገርሽ እናት ይህ ቪዲዮ ላንቺ ነው። ሰላም እንዴት አላችሁልኝ እኔ ውድ ቤተሰቦች፣ ዛሬም እንደተለመደው በጣም ለየት ባለ ቪዲዮ መጥቼላችኋለሁ። ቪዲዮን እስከ መጨረሻ መከታተልና ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውሏን ምልክት መጫናችሁ እንዳትረሱ። ይህንን የመሳሰሉ በጣም ቆንጆ የሆኑ ቪዲዮዎች ወደ እናንተ ቶሎ እንዲደርሷችሁ ማለት ነው። ወደ ቪዲዮ ዛሬ የምንሰራው ምንድነው? ልጄ በጣም ወተት አልጠጣም ብሎ ተቸግሬ ነበርና እንዲጠጣልኝ የተጠቀምኩበትን በጣም የሰራልኝንና እየጠጣ ያለውን ቆንጆ መፍትሄ ነው መሰጣችሁ ማለት ነው። እና ምንድነው ያደረኩት? መጀመሪያ ወተቴን እሳት ላይ ከጣድኩት በኋላ ቀዝቃዛውን ገና ሳይፈላ ማለት ነው ምጥን ያዘጋጀሁት ምጥን አለ። ስለ ምጥን ቪዲዮ ሰራሁላችሁ አለ፣ የሰራሁትን ምጥን ማለት ነው። ያንን ምጥን አንድ ሾርባ ማንኪያ የሚሆን ወይም ደግሞ እናንተ በምትፈልጉት የወተት መጠን ልክ አድርጋችሁ በጣም ትንሽ ማለት ነው የወተቱን ከለርና ቃናውን ትንሽ እንዲቀይረው ያህል ብቻ የተወሰነ ምጥን እንጨምራለን ማለት ነው። ከዛ በኋላ ያንን አዋሃድኩት ማለት ነው። በዚህ መልኩ ሙሉ ለሙሉ እስኪፍታታ ድረስ አዋሃድኩት ማለት ነው። ከዛ በደንብ ማንተክተክ ነው ማለት ነው የሚጠበቅብን። የተወሰኑ ያልበሰሉ እህሎች ስለሚኖሩ አብሮ በደንብ ማንተክተክ ነው ማለት ነው። ይህ ነው በቃ በጣም ቀላል ነው። ትንሽ ደግሞ እስኪ ለምዱት ድረስ በጣም የተወሰነች ትንሽዬ ስኳር መጨመር ነው። ካልሆነም ደግሞ በባዶ መጠጣት ይቻላል ማለት ነው፣ ማስጠጣት ይቻላል። እኔ ምንድነው ያደረኩት? መጀመሪያ ስኳር ትንሽዬ እያደረኩኝ፣ አሁን ግን በባዶም እየለመደልኝ ነው ማለት ነው። እና በጣም ለውጥ ነው ያገኘሁበት እና ብትጠቀሙት በጣም ትጠቀሙበት አላችሁ ለማለት ነው። በዚህ መልኩ እንግዲህ ቀለል ያለ በጣም በትንሽ ደቂቃ እንደዚህ አድርጋችሁ ሰርታችሁ ማስጠጣት ትችላላችሁ ለማለት ነው። በዚህ አጋጣሚ በነገራችን ላይ ወተት ምን ያህል ጠቀሜታ እንዳለው ታውቃላችሁና ከአንድ ዓመት በላይ የሆኑ ልጆች ወተትን በደንብ መጠጣት አለባቸው። በጣም ብዙ ጠቀሜታ ስላለው ማለት ነው። ለምሳሌ ያክል ወተት ለአጥንትና ለጥርስ ጥንካሬ የሚያገለግሉትን የካልሽየምንና የቫይታሚን ዲ ኮንተንት ይዟል። ስለዚህ እነዚህ ንጥረ ነገሮች በውስጡ ስለያዘ በጣም ቆንጆ ነው ማለት ነው ለአጥንታቸው እንዲሁም ደግሞ ለጥርሳቸው እድገት ማለት ነው። ቫይታሚን ዲ ደግሞ በደንብ እንዲራመዱ ጠንካራ እንዲሆኑ በጣም ብዙ ጥቅሞች አሉትና እነዚህን ንጥረ ነገሮች ይዟል። ከዛም በተጨማሪ ፕሮቲንንም ይዟል ወተት ማለት ነው። ስለዚህ ለጡንቻቸው እንዲሁም ደግሞ ለሰውነታቸው እድገትም በጣም ወሳኝ ነው። ሰውነታቸው ውስጥ ላለ ሴል ለነዚህ ሁሉ በጣም ወሳኝ ነው። እንዳጠቃላይ ለእድገታቸው በጣም ቆንጆ ነው ፕሮቲን እና ፕሮቲን ደግሞ ወተት ደግሞ ፕሮቲንን በውስጡ ይዟል ማለት ነው። ከነዚህ በተጨማሪ ደግሞ ካርቦሃይድሬት በውስጡ አለው። ካርቦሃይድሬት ደግሞ እንደምታውቁት ልጆች በጣም ንቁ እንዲሆኑ ኃይል እንዲኖራቸው ያደርጋል። ከዛም በተጨማሪ ጤናማ የሆነ ፋት በውስጣቸው እንዲኖራቸው ያደርጋል፣ ወይም ደግሞ እንዲወፍሩልንም ጭምር ይረዳናል ማለት ነው። ስለዚህ ወተት እንግዲህ በጣም ወሳኝ የሆነ ምግብ ነው እንግዲህ ለልጆቻችን። ሌላው ደግሞ ቫይታሚን ቢ12 እና ቫይታሚን ቢንም ይዟል። ለነርቭ ስርዓታቸው እንዲሁም ደግሞ ለአእምሮ እድገታቸው በጣም ወሳኝ የሆኑ ቪታሚኖች ናቸው እነዚህ ደግሞ ቪታሚኖች እና እነዚህንም ጭምር በውስጡ ይዟል ማለት ነው። ስለዚህ ወተት በጣም ወሳኝ ነው ማለት ነው። እና ንጹህ የሆነ ወተት ንጹህ የሆነ የላም ወተትን የምናገኝ ከሆነ ለልጆቻችን በተለያዩ መንገድ አድርገን መስጠት ይኖርብናል። እኔ አሁን ከዚህ በተጨማሪ በገንፎ መልክ ማለት ነው የቡላ ገንፎ በወተት ገንፍቼ እሰጠዋለሁ። በቃ የተለያዩ መንገዶችን እየተጠቀምኩኝ ብቻ ወተት እንዲያገኝ አድርገዋለሁ። እና እናንተም እንግዲህ ከአንድ ዓመት በላይ ላሉ ልጆች ነው። ታዲያ ከዛ በታች ላሉ ልጆች ደግሞ የአይረን እጥረት እንዳያመጣባቸው አይመከርምና ከዛ በላይ ላሉ ልጆች ግን ወተት ወሳኝ የሆነ ነው ማለት ነው። ጡት በተለይ ደግሞ ማስቆም የምፈልግ ከሆነ ምናምን በዚህ መልኩ ማስጠጣት እንችላለን ማለት ነው። ልጄ እንግዲህ እንደነገርኳችሁ ወተቱን ብቻውን አይጠጣልኝም ነበር እውነት ለመናገርና አሁን ግን በዚህ መልኩ ሳደርግለት እንደዚህ ወዶት ደስ ብሎት ያው እንግዲህ ያስጨበጨብኩት ነው የሚጠጣልኝና እግዚአብሔር ይመስገን። እናንተም በዚህ መልኩ ሞክሩት፣ እርግጠኛ ነኝ ትደሰቱበታላችሁ ለውጡን። ከዛ በኋላ ግን ቀስ እያላችሁ እህሉን እየቀነሳችሁ ወተቱን ብቻውን እንዲጠጣ ማድረግም ትችላላችሁ። በሁለቱም በኩልም ደግሞ የተለያየ ጥቅም ስለሆነ የምታገኙት ያም ቢኖርበት ደግሞ ጥቅም እንጂ ጉዳት የለውም እና በዚህ መልኩ ሞክሩት ለማለት ነው። እናቶችዬ ስለተከታተላችሁኝ በጣም አመሰግናለሁ። እወዳችኋለሁኝ። ቤተሰብ ያልሆናችሁ እንደተለመደው ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ፣ የምትፈልጉትን ጥያቄ ጠይቁኝ፣ የማውቀው ከሆነ መልስላችኋለሁ እና በጣም እወዳችኋለሁ። አመሰግናለሁ። ባይ
ጓደኛ መጣ